ምድር በጣም ተጨንቃለች። የተጸለየበት ውሃ እንግዲህ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ንጉሥ ሰለሞን አይናቸውን ሲዘጉ የበለጠ ያያሉ ይባላል። ኤነርጂ የሚወስዱ አሉ፣ ኤነርጂ የሚሰጡ አሉ። ሚካኤል ሲጠሩት ይመጣል እና ስቲል ሜካኒካል ነገሮች እንኳን ሪፔር ማድረግ ያግዛል። ገብርኤል እንዴት ነው? ፕላዝማ ነው። ፕላዝማ ኤነርጂ። ለዚህ ነው እሳት የማያቃጥለው። ሩፋኤል ለምሳሌ ውሃ ስትራክቸር የሚያደርግ ማለት ነው። ክብደት ለምሳሌ weight F = ma እንደዚህ የሚባል ነገር force equal to mass times acceleration ነው። mass times acceleration። አሁን በሂደትም አክሲለሬሽን አደረግ ይችላል። የምድር ስበትም አክሲለሬሽን ነው ራሱ እና ጂ እንለዋለን ስሞል ጂ እና 9.8 ሜትርስ ፐር ሰከንድ ስኩዌርድ ነው። ይህ እንግዲህ ጂ ስሞል ጂ ለካልኩሌሽን የሚጠቀምበት ነው እንጂ ትክክለኛ የጂ ትርጉም ምንድነው ብንል ምን ማለት ነው? ጂ m1 m2 የሆነች ፎርሙላ ለቻ አስተዋሳለሁ by r squared እንደዚህ ሲል እንግዲህ አንዱ ኮከብ ወይም አንዱ ጋላክሲ ከሌላው ጋላክሲ ጋር ምን ያህል እንደሚጓተት የሚያሳይ ነገር ነው። እሺ ስለዚህ በካፒታል ጂ ነው እሱ የሚጠቀሰው። ስለዚህ ስሞል ጂ እና ካፒታል ጂ ትልቅ ልዩነት አላቸው ማለት ነው። የመጀመሪያው ጂ ዕለታዊ ስራችን ለማፋጠን ስንል 9.8 ምን እንለዋለን። ያንን ትልቁን ጂ ከተጠቀምን ግን ዩኒቨርስን ገቨርን የሚያደርግ የግራቪቴሽናል ሎው ህግ ነው። ዋው ያን ያህል ነን እኛም ነው ነገሩ። ምድራዊና አካላዊና መንፈሳዊ እኔነት አለን። አሁን አካላዊውና መንፈሳዊን በትክክል ከገጣጠምናቸው ሙሉ ሰው እንሆናለን፣ 100% እንሆናለን እና በተጨባጭ የሚሰራ ነገር ነው። በትክክል ይሄ 5 እና 95% ምናምን በሚገባን መንገድ ከገባን እንግዲህ በሳይኮሎጂው ኮንሽስ አንኮንሽስ ብንለው በጄኔቲክሱ ጃንክ ዲኤንኤ እና ፕሮቲን የሚሰራው ትክክለኛ አክቲቭ ዲኤንኤ ነው። በቃላት መግለጽ ለምሳሌ በቃላት እናገራለሁ ለምሳሌ ግን በትክክል ልገልጸው አልችልም በቃላት ነገር እንደዚህ ማረጉ ራሱ ያስረዳልኛል በሚል ነገር ነው። ለምሳሌ መጽሐፍ ስናነብ ምናምን የምናነባቸው ቃላት ሁሉ ግን ትንሽ እየገባን ከሄደ ምን ይሆናል? ከቃላቶቹ በላይ ማወቅ እንጀምራለን። ቢትዊን ዘ ላይንስ ስፔሱ ማለት ነው። ቢትዊን ዘ ላይንስ ቅዱሳን መጽሐፍት እንደዚህ ካነበብን ለምሳሌ ህይወት ያላቸው ይሆናሉ። ደጋግመን ብናነብም አይሰለችም። ትንሽ ቆይቶም ለምሳሌ በደንብ ከደራሲው ጋር ከተግባባን ኦልሞስት ከደራሲው ጋር ኮሚኒኬት እናደርጋለን። እውነት ነው። ስለዚህ ዋናው ሂደቱ እንግዲህ ሐሳባዊውና ተግባራዊውን ነገር ማዋሃድ ነው እና ሐሳብና ተግባር አንድ ሲሆኑ ቃሉን የሚጠብቅ ሰው ታማኝ ሰው እንደዚህ ይባላል። ሐሳብ ስንት ዲ ነው? ሐሳቡ እንግዲህ አራተኛው ዲ ነው፣ መንፈሳዊ ነው እና በዚህ 4 ዲ እንግዲህ ቅድም እንደተባባል ነው ኤነርጂ የሚወስዱ አሉ፣ ኤነርጂ የሚሰጡ አሉ ነው ሂደቱ። ኤነርጂ የሚወስዱት እንግዲህ በክሎዝድ ሲስተም የሚኖሩ በዛ ሪያሊቲ የሚኖሩ ማለት ነው እና አሁን ለምሳሌ በክሎዝድ ሲስተም ኢራ ነው ያለ ነው። ወደ ሞት ወደ መበታተን ወደ መበስበስ ነገር የሚወስደን ሂደት እንጂ ቁጭ ብሎ ለምሳሌ ነገሮች ሁሉ እንደዚሁ ራሳቸው እንዲደራጁ ምናምን አላረግ። እውነት ነው። ስለዚህ ወደ ውድቀት ስለሆነ እንግዲህ ያንን የሚፈልጉት ኤንቲቲስ አሉ ነው። አጋንንት እንደዚህ የምንላቸው ናቸው። አንዱ የህጉ ባለሙያ እንግዲህ ሉሲፈር ነው። እንደሱ ነገሮች አሉ። ኤነርጂ የሚሰጡት እንግዲህ
ዚሮ ፖይንት ኤነርጂ ይሉታል። እና ይሄ እንግዲህ ከፊዚካሉ በላይ ስለሆነ በፊዚካል ማኒፌስት የሚያደርገውን ነገር ላይ ስልጣን ይኖረኛል ማለት ነው። ስለዚህ አልኬሚ ምናምን የሚሏቸው ነገር የመጡት ለምሳሌ በዚህ ነገር ነው። እና በሐሳብ ማቴሪያልን መለወጥ ይቻላል። ዩኒቨርስ ሜንታል ነው፣ ፊዚካል አይደለም። ሄርሜቲክስ ፕሪንሲፕሎች ምናምን ናቸው። ሄርሜቲክስ ግን ከሃይፐር ስፔስ ላይ ናቸው ነው ነገሩ እንጂ ሚካኤል ለምሳሌ ጂኦሜትር የሚሉት ነው። ሃይፐር ስፔስ ስለ ስፔስ ታይም የሚሰራ እንደ አይንስታይን ነገር ነው ሚካኤል። አዎ ሲጠሩት ይመጣል እና ስቲል ሜካኒካል ነገሮች እንኳን ሪፔር ማድረግ ያግዛል ያን ያህል። ከዛ ኤክስትራ ተረስትሪያል ነገር ነው እንግዲህ የኮሙኒኬሽን ጉዳይ ነው። ገብርኤል እንዴት ነው? ፕላዝማ ነው፣ ፕላዝማ ኤነርጂ። ለዚህ ነው እሳት የማያቃጥለው። እሱ መጥቶ ያድናል። ከዛ በላይ እንትን ስለሆነ እሳት ማለት ስጋ የሚጠብስ ማለት ነው፣ አካላችን የሚጠብስን ማለት ነው። እሱ ግን ከዛ በላይ ነው። ለዛ ነው አናንያ አዛሪያና ሚሳኤልን ከእሳት ያወጣውን ታሪክ ያውቃል አይደለ? እነሱም ፕላዝማ አደረጋቸው። እንደ አዮኒክ የሆነ ስትራክቸር ይሆንና ኢንተሊጀንስ ያለው ነገር አለ። እንደዛ እሳት ማይበላው ማለት ነው። ለምሳሌ ሂትለርም እንትን ሲያረጋቸው የነበረ አንድ ትራይብ አሉ። ለምሳሌ በዚህ ፕላዝማ ነገር ያምኑና ስለሚሆነው ነገር እንደዚህ ይተነብያሉ። ግማሽ ጀርመን እንደዚህ ናቸው። ብዙ ውጤቶች አሏቸው። እነ ሩፋኤል ለምሳሌ ውሃ ስትራክቸር የሚያደርግ ማለት ነው። አሁን ነው ገና እያወቅን ያለ ነው አሁን እና ውሃ ስለ ስትራክቸሪንግ ኦፍ ዋተር እንጂ ሩፋኤል እንግዲህ የሞሊኩሎች ውሃ እንግዲህ ብዙ ፓራሜትርስ አሉት። ሬዚስቲቪቲ፣ ኮንዳክቲቪቲ፣ ፒኤች ቫልዩ ምናምን የሚሏቸው አሉ እና በሐሳብ እነዚህን ነገሮች ስትራክቸር እናደርጋቸው እንችልና የተጸለየበት ውሃ እንግዲህ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ለምሳሌ ምድራችን 4.56 ቢሊዮን ነው እድሜዋ ዓመት። ከዛ በላይ የሆኑ ፕላኔቶች ሊኖሩ ይችላሉ። ዳት ሚንስ ከኛ በላይ ኢቮልቭ ያደረጉ ነገሮች ሊኖሩ ይችላሉ እና አክቹዋሊ የሚሆነው አሁን ያለው እንደዛ ነው። እነዚህ ኤሊየንስ እንግዲህ አይታዩም፣ ይሰውራሉ ራሳቸውን ግን እስከ 3000 ዓመት እንደዚህ የሚቆዩ አሉ። እንደነዚህ ፕሌይዲያንስ፣ አርክቹሪያንስ እንደዚህ ነገሮች አሉ። እነሱ እንግዲህ አሁን በግልጽ መጥተው ሊያማክሩን ነው። ምክንያቱም ምድር በጣም ተጨንቃለች በአሁኑ ጊዜ ይገለጻሉ ነው። በዛም አንጻር አጋንንት ደግሞ ይኖራሉ፣ ይታያሉ። እና አርማጌዶን የሚመጣው እንግዲህ በዚህ አካሄድ እንግዲህ ከፀሐይ ሶላር ፍሌርስ ይሉታል፣ ፕሮሚናንስ ይሉታል ምናምን እና ይሄ ፓኬጅ አዮናይዝድ ጋዝ ፓኬጅ እንግዲህ በአብዛኛው እነሱ ሀገር ነው የሚያርፈው እና እንደ አረንጓዴ ነገር ደመና ነው የሚመስለው። እኔም አይቼዋለሁ በአካል ሄደው ስዊድን ኖርዝ ፖል ወደ ፖላር ነገር ነው አፌክት የሚያደርገው። ስዊድን ስለነበርኩ እንትን አይቼዋለሁ እና ይሄ አንድ አይነት ስሜት የሚሰጥ ነገር ነው። እንደ ፕላዝማ ኢንተሊጀንስ ማለት ነው። ከፀሐይ የሚመጣ ፓኬጅ ማለት ነው። እና ይህን በመጠቀም እንግዲህ ብዙ ሀሳብ ይሰጡት ነበር ለሂትለር። አሪያን ትራይብስ ይሉታል። አፍሪካ ያሉም ዶጎን ትራይብስ የሚሏቸው አሉ። ሌላ ስራ ያላቸው እና ዋናው ሂደቱ ምንድነው? ከዚህ ፊዚካል ነገር ትንሽ እንላቀቅ እንጂ ብዙ ነገር እናያለን ነው። ለምሳሌ ንጉሥ ሰለሞን አይናቸውን ሲዘጉ የበለጠ ያያሉ ይባላል። እንዴት ይስትሩ እውነት ነው። አይናችን ከዘጋን እንግዲህ በሶስተኛ አይናችን እናያለን።
ያ ሞር መንፈሳዊ ፊዚካልና ቅድም እንዳልከው ዳይናሚክ በሆነ መንገዱ ሪያሊቲ ልናይ እንችላለን። ለዛ ነው ልበ ብርሃን የሚሆኑት ማየት የተሳናቸው ሰዎች። ትንቢት የሚመጣው ይሄ ሁሉ አይንን በመጨፈን ነው አክቹአሊ። ምክንያቱም አይን የስሪዲ ፕሮፐርቲ ስለሆነ በጣም አርቢትራሪ ነው። ታለ የዋህ ምድርን ይገዛል ይላል። አለማወቃችን አለመማራችን ሳይሆን ስለተዳፈነብን ነው። ያ የተዳፈነ ነገር አሁን እየተቀረፈ ነው፣ እየወጣ ነው። ያልቀው አልቆ የቀረው ምክንያቱም አካሄዱ ልክ እንደተጻፈው ነው። ጦርነት ይኖራል በእነዚህ ኤነርጂ የጠማቸውና ኤነርጂ የሚሰጡ ነገር እና እስካሁን ድረስ ምድር ነበር የያዘቻቸው። አሁን ግን ምድር ነጻ ልትወጣ ነው ሂደቱ። ከዛ እንደ ዩኒቨርሳል ፕላኔት ሆና ትኖራለች ነው። አሁን ግን እንደ ማንሜድ አይነት ፕላኔት መሆኗና የሰው ልጅ ካለ አቅሙ ሄዶ መጥፎ ነገር ሲሰራ እንደዚህ የሚያሳይ ነው። ስለዚህ ነገሮች ሁሉ ይቀያየራሉ ነው። ደግሞም በጣም በፍጥነት ስለሆነ ነቅተን ነው ዋናው ሜሴጅ። ብዙ ሂደቶች አሉ እና ዋናው እንግዲህ ኤነርጂ የጠማቸውና ኤነርጂ የሚለግሱ እኛ አይደለንም። ይብን እኛ እናቀውም አሁን እኛን ይጠቀሙናል። እኛ ይላል ኢየሱስ ክርስቶስ ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ቢያቅ ነቅቶ በጠበቀ። ሌባው ይሄ ነው። አሁን ሌላ ነገር አይደለም። በቃ ሌባው እኔ ውስጥ ገብቶ ቻክራዎችን ዘግቶ እንዳማር አድርጎ አላማ ሰጥቶኝ ግደል፣ ጠላት ናቸው፣ አጥፋ፣ ሰውን የሚያጠፋ አቶሚክ ቦምብ ፍጠር፣ ሰውን የሚገል ሀገር የሚያጠፋ ይልና ሰብኮ ያንተ ጠላት እኮ ይሄ ብሔር ነው፣ ያንቺ ጠላት እኮ ይሄ ነው፣ ባልሽ እኮ እንደዚህ ነው ይልና ወንጀሎች እንዲሰሩ ማለት ኢቪል የሆኑ ነገሮች እንዲሰሩ ያደርጋል። እኛ ደግሞ ባለማወቅ ራሳችን ቅድም እንዳሉት ባለማወቅ በጣም እየተጎዳን ነው። አናነብም፣ ስለዚህ ጉዳይ እኛ ማንነ ብለን አንጠይቅም፣ ሪሰርች አናረግም። ስንማር ግን ለወደፊቱ ምን ማለት ነው ማየት እንማራለን ነው። አትኩሮ ማየት ነገር እንደዛ ሲሆን እንግዲህ እነዚህ አስመሳይ ኃይሎች ምናምን ጭንቀት ውስጥ እንቀጣቸዋለን ማለት ነው። ማየት ማለት ደግሞ ዕውቀት ነው። ዕውቀት ኃይል ነው፣ ጥንካሬ ነው። ስለዚህ እነዚህ ጥቁር ነገሮች እንግዲህ ልክ እንደ ባትሪ እንደሚያበራ ነገር እያበራን ልናያቸው እንችላለን። ንጉሥ ሰሎሞንም በመንፈሳዊ አይናቸው ትልቅ ነበሩ፣ ኃይል ነበራቸው ነው እና ሲል እንግዲህ ወደ ቀለበታቸው ሊወስድ ይችላል ማለት። እሱ ላይ ክሪስታል ነው ምንድነው ቀለበታቸው ላይ ያለው? እሱ ላይ ነው ምርምር አሁን በጣም ብዙ ሂደት ያለው። ቅድም እንደጀመርነው ለምሳሌ የኢሞቶ ኤክስፒሪየንስ የአንድ ሰው ስሜት ውሃ ላይ ኢምቤድ ሊያደርግ ይችላል ነው። ብረት ላይም ድንጋይ ላይም ኢምቤድ ማድረግ ይቻላል። ስለዚህ ቀለበት ላይ የሚያስሯቸው እነዚህ ጄድስ ምናምን የሚሏቸው የጥሩ እድል ጉድላክ ነገር ምናምን የሚሏቸው እንግዲህ ኤነርጂ ኢምቤድ ታረግ ትችላለህ ነው። ጣዖት ምናምን ነገር አይደለም። ሰሞኑን የማይኒንግ ኤክስፖ ነበርና ሄጄ እያየው ነበረ። እሳቸው አንገታቸው ላይ ወደ 12 የሚጠጋ ክሪስታሎች ያደረጉ ነበረ፣ እጃቸው ላይ ቀለበት ነበር ብሎ ድንጋዮቹን ያሳዩኛል። እና አናኖቻቸው this is like ድንጋይ ነው ለውበት እንጠቀማለን የሚሉ አሉ፣ መልካም ነው የሚሉ አሉ። አናኖቹ ደግሞ እንደ ጣዖትም እንደ አምልኮም አድርገው የሚጠቀሙ ሰዎች አሉ ይባላልና በፊዚክሱ ከሆነ የክሪስታል የአቶሞች ሬዞናንስ ነገር የራሱ ፍሪኩዌንሲ አለው እና ያንን ፍሪኩዌንሲ በፍላጎታችን ኦልተር እናደርገው እንችላለን። የክሪስታሉን ጠባይ እንደዚህ ትተን ግን ዞሮ ምንድነው በውሃ ጸበል ሊሰራ ይችላል ምናምን ነገር ነው። በሶሊድ በሆነ ነገር ኢንፎርሜሽን ማስቀመጥ ይቻላል ነገር ነው።
እና ብዙ ሪሰርቾች መቼም እየተካሄዱ ነው። እሱ ነገሮች አሉ። ቴስላ እንዳለው ኦኬ if you want to know the secret of the universe think in terms of energy, frequency and vibration. አሁን የዛ ወቅት ነው። በዚህ ፍሪኩዌንሲ፣ ቫይብሬሽን፣ ኤነርጂ እንግዲህ ብዙ ነገር እንሰራ እንችላለን ነው እንትን ናቸው። አሁን ይሄ ነገር በጣም ፌመስ የሆነ አባባል ነው። ፍሪኩዌንሲ ምንድነው? ቫይብሬሽን ምንድነው? ኢነርጂ ምንድነው? አሁን ብዙ ሰዎች እንዴት ደግሞ አፕላይ ማድረግ እንችላለን? አሁን የኔ ጥያቄ ምን መሰሎት ዶክተር፣ እንዴት ነው ለዚህ ህዝብ ይሄን ኢነርጂ እንዲጠቀመው? አሁን ሐሳብ ኃይል አለው ብለውኛል አይደለ? ሐሳቡን ምን ያድርገው? ስሜቱን ምን ያድርገው? የጋረዱትን ነገር በፊት ማየት አለበት ነው። እሺ ሆሎግራፊክ ኢንሰርት የተባለው ለምሳሌ አንድ አይነት ስልጠና ሰጥተን ነበረ። ከ9 ዓመት ልጆች ወደ አዳልት ድረስ የሚሄድ ነገር ነበረ። በተለይ ህፃናቶቹ ምንድነው የታያቸው? በቀላሉ ገና ሲወለዱ ሁሉ ነገር እንደሚያስታውሱ ነው የተናገሩት። ይሄ እንግዲህ ትርጉሙ ምንድነው? በሳይኮሎጂ ሪግሬስ አደረጉ ማለት ነው ወደ ህፃንነታቸው። በፊዚክሱ ሜታፊዚክሱ ደግሞ ሶላቸውን አጸዱ እንደማለት ነው። ስካን አድርገው ማለት ነው። ተለቅ ያሉት ተማሪዎች ደግሞ ያገኙበት ጥቅም ኮንሰንትሬሽን ሰጠን። ሐሳባችንና ተግባራችንን አንድ አደረገውና መጽሐፉን የማነበት ከመጽሐፉ ማገኘው ኢንፎርሜሽን በብዛት አገኘው እና ትምህርቱ ቀለለኝ የሚለው አሉ። ወላጆች ደግሞ አቴንድ ያደረጉ ነበሩ። እንዴት ነው ስንላቸው ልጆቼ በጣም አስደነገጡኝ፣ ትህትናቸው፣ ቀናነታቸው እንደዚህ ብሎ የገረማቸው ወላጆች። ምንድነው ስልጠና ላይ የምታደርጉት? ይሄንን ነው 5 እና 95% መገጣጠም ተዋህዶ